የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር ፕሮግራማችንን እንሆ ጀምረናል። ጣቢያው የኢትዮጵያ ሬዲዮ ነው። በዛሬው ዝግጅታችን የፍርድ ቤቶች አወቃቀርና የዳኝነት ስልጣን ላይ ነው ትኩረት የምናደርገው። በፌደራል የሚገኙ ፍርድ ቤቶች አሉ። የፌደራል የመጀመሪያ ደረጃ ፍርድ ቤት፣ ከፍተኛው ፍርድ ቤት፣ ጠቅላይ ፍርድ ቤት እንዲሁም ሰበር ሰሚ ችሎት አለ። በክልሎች ላይም ደግሞ በተመሳሳይ አወቃቀር የሚገኙ ፍርድ ቤቶች አሉ። ምን አይነት ጉዳዮች ናቸው በእነዚህ ፍርድ ቤቶች የሚዳሰሱት? አንድ ጉዳይ ቢገጥመን ወደየትኛው ፍርድ ቤት ነው የምንሄደው የሚለውን ነገር የሚያሳውቀን ፕሮግራም ነው የሚሆነው። ስለዚህ እስከ መጨረሻው አብራችሁ እንድትሆኑ ወይም ደግሞ እንድትከታተሉት በአክብሮት እንጋብዛለን። ከዚህ በተጨማሪ ደግሞ የሃይማኖትና ባህላዊ ፍርድ ቤቶችም አሉ። የነሱ ስልጣን ምንድነው? ምን አይነት ጉዳዮች ናቸው በሃይማኖትና ባህላዊ ፍርድ ቤቶች የሚታዩት የሚለውንም እንዲሁ እናያለን። እንዲሁም ደግሞ በአዲስ አበባና ድሬዳዋ ላይ የሚገኙ ከተማ ነክ ፍርድ ቤቶች አሉ። እነዚህ ፍርድ ቤቶች ውስጥ ምን አይነት ጉዳዮች ነው የሚያዩት የሚለውን እነዚህና ተያያዥ ጉዳዮችን እያነሳን ነው ዛሬ የምንቆየው። በዚሁ ላይ ማብራሪያ የሚሰጡን እንግዳይ አስተዋውቃለሁ። አቶ ፈይሳ ሹርኬ ይባላሉ። አቶ ፈይሳ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። አቶ ፈይሳ ስቱዲዮአችን ስለተገኙልን በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናችኋለሁ። አልማዝ አባተ ቴክኒኩን ትቆጣጠረዋለች። አዲሱ ገረመው ፕሮግራሙን ያስፈጽማል። አለ ተገናኝተን እመራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዘናል። አድማጮቻችን ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ ወደ ውይይታችን የምንገባ ይሆናል። ፍትህ ሚኒስቴርን በጣም እናመሰግናለን። ወደ መልእክቱ እንለፍ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። የፍትህ ሚኒስቴርን በጣም እናመሰግናለን። አሁን እንግዲህ ወደ ውይይታችን ነው የምንገባው። በሀገራችን ያሉ ፍርድ ቤቶች አወቃቀራቸውን መሰረት ያደረገ ነው የሚለው መንደርደሪያ እናድርገው። ኦኬ እሺ፣ አመሰግናለሁ። እንግዲህ የኢትዮጵያ ፍርድ ቤቶች አወቃቀራቸው በዋናነት ፌዴራሊዝምን መሰረት ያደረጉ ናቸው። ፌዴራሊዝም ስንል እንግዲህ ሁለት አይነት መንግስት በህገ መንግስታችን ተቋቁሟል። የክልልና የፌዴራል መንግስቶች። እነዚህ ሁለቱ መንግስታት እንግዲህ የክልል ራሱን የማስተዳደር መብት አለው፣ ስልጣን አለው። የፌዴራል መንግስቶችም ስልጣኖች ተብሎ በህገ መንግስቱ በዝርዝር ተቀምጠዋል። ሌሎች ደግሞ የተቀሩ ስልጣኖች የክልል ናቸው ተብሎ ሬዚጁዋል ፓወር ብሎ ህገ መንግስቱ በግልጽ ያስቀምጣል። ይሄንን መሪ ተከትሎ እንግዲህ ዱዋል ኮርት ስትራክቸር ወይም ደግሞ ሁለትዮሽ የፍርድ ቤት መዋቅር
በክልልም በፌደራልም ተደራጅተዋል። እንግዲህ ይሄ ፍርድ ቤቶችን ስናይ እንግዲህ የፌደራል ፍርድ ቤቶች በዋናነት የፌደራል መንግስቱን ህጎችን፣ ብሔራዊ ጥቅሞችንና ዓለም አቀፍ ግዴታዎችን የሚመለከቱ ጉዳዮችን የሚያዩ ናቸው። የክልል ፍርድ ቤቶች ደግሞ በክልሉ ህገ መንግስት ክልሎች እንግዲህ ህገ መንግስት አላቸው፣ የራሳቸው አዋጆች ተመሳሳይ የሆነ ከፌደራል መንግስቱ ጋር ተመሳሳይ የሆነ አደረጃጀት አላቸው። በዛ አግባብ የሚያወጣቸው ህጎችም አሉ፣ ህገ መንግስትም አላቸውና በክልሉ ህገ መንግስት እና ሌሎች ህጎች ስር የሚወርቁ ጉዳዮችን የዜጎችን የዕለታዊ ማህበራዊ ኢኮኖሚ እንቅስቃሴዎችን የሚመለከቱ ጉዳዮችን ያያሉ። እነዚህ ሁለቱም በፌደራልም በክልልም ያሉ ፍርድ ቤቶች በሶስት ደረጃ የተዋቀሩ ናቸው። የመጀመሪያ ደረጃ ፍርድ ቤት በክልል ወረዳ ፍርድ ቤት ተብሎ ይታወቃል። ፌደራል ላይ የመጀመሪያ ደረጃ ፍርድ ቤት ተብሎ ነው የሚታወቀው። አብዛኞቹን ጉዳዮች በመጀመሪያ ደረጃ የተወሰነ የሚሰጥ ፍርድ ቤት ነው። ሌላ ከፍተኛ ፍርድ ቤት ነው። ከፍተኛ ፍርድ ቤት የይግባኝ ሁለተኛ ስልጣን አለው። የይግባኝ ስልጣንና በመጀመሪያ ደረጃ ጉዳዮችን አይቶ ውሳኔ ይሰጣል። በተለዩ ጉዳዮች እጅግ ከፍ ያሉ ጉዳዮችን አይቶ ውሳኔ የሚሰጥ ነው። ሌላ ጠቅላይ ፍርድ ቤት ነው። ጠቅላይ ፍርድ ቤት የዳኝነት አካሉ የመጨረሻ ደረጃ ላይ ያለው ሲሆን ይሄ የይግባኝ ስልጣን አለው፣ የሰበር ስልጣንም አለው። ባይዘይ በክልልም የሰበር ስልጣን አለው። በክልል ጉዳዮች የክልል ፍርድ ቤቶች ጠቅላይ ፍርድ ቤት ውስጥ የተቋቋመ የሰበር ችሎት አላቸው። በዛ የሚሰጡት የመጨረሻ ውሳኔ በክልል ሰበር ውሳኔ የሚሰጡበት አግባብ አለ። የፌደራል ጠቅላይ ፍርድ ቤት ስር ያለው የፌደራል ሰበር ሰሚ ችሎት አለ። ነገር ግን የፌደራል ሰበር ሰሚ ችሎት በክልል ደረጃ በሰበር ታይቶ ውሳኔ ያገኙትን ጉዳዮችም መሰረታዊ የሆነ ህግ ስህተት ካለባቸው እነዛ ስህተቶችን ለማረም ውሳኔ የሚሰጥበት አግባብ በህገ መንግስቱ አንቀጽ 80 ንዑስ አንቀጽ 3 ስር በግልጽ የተደነገገ ነገር ነው። ሌላ እንግዲህ ህገ መንግስቱ የፍትህ ተደራሽነትን ለማረጋገጥ የፌደራል ፍርድ ቤቶች ባልተቋቋሙባቸው ቦታዎች ለክልል ፍርድ ቤቶች የውክልና ስርዓትን ደንግጓል። በዚህም የክልል ከፍተኛ ፍርድ ቤት የፌደራል መጀመሪያ ደረጃ ፍርድ ቤትን ስልጣን ደርቦ እንደሚሰራ ህገ መንግስቱ ስልጣን ይሰጣቸዋል። ሌላ የክልል ጠቅላይ ፍርድ ቤት የፌደራል ከፍተኛ ፍርድ ቤትን ስልጣን ደርቦ እንዲሰራ ህገ መንግስቱ ውክልና ይሰጣል። ከዚህ በተጨማሪ ሌሎች ሃይማኖታዊና የባህል ፍርድ ቤቶችን ህገ መንግስቱ ይቅርታ ሰጥቷቸዋል። እነዚህ የሃይማኖትና ባህላዊ ፍርድ ቤቶች የቤተሰብ ጉዳዮችን በግል ጉዳዮች ላይ በተከራካሪዎች ፈቃድ ላይ የተመሰረቱ የዳኝነት አገልግሎት የሚሰጡ ናቸው። ለምሳሌ የሸራይ ፍርድ ቤት መውሰድ እንችላለን። በእርግጥ ዝርዝሮችን በኋላ እንመጣባቸዋለን። እንደው አወቃቀራቸው ምን መሰረት ያደረገ ነው የሚለውን ነገር አድማጮች ሀሳብ እንዲይዙ ብዬ ነው። ሌላ እዚህ ላይ አንድ ላይ ለመጨመር እንግዲህ በዋናነት ሙሉ ስትራክቸር እንዳገኙ በከተማ ድሬዳዋ ከተማ አስተዳደርና በአዲስ አበባ ከተማ አስተዳደር የተቋቋሙ የከተማ አስተዳደር ፍርድ ቤቶች አሉ። ስለዚህ አጠቃላይ መደበኛ ፍርድ ቤቶች የፌደራል ክልል ከዛ ደግሞ ህገ መንግስቱ በሰጣቸው ይቅርና የተቋቋሙ የሃይማኖትና የባህል ፍርድ ቤቶች ከዛ ደግሞ የከተማ ነክ አዲስ አበባና ድሬዳዋ ላይ ከተማ አስተዳደር ላይ የተቋቋሙ የከተማ ፍርድ ቤቶች አሉ ማለት ነው። በጣም ጥሩ አድማጮቻችን፣ እንግዲህ የህግ ነገር የቀጥታዊ ፕሮግራማችን ነው እያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬው ዝግጅታችን የፍርድ ቤቶች አወቃቀርና የዳኝነት ስልጣናቸው ምንድነው የሚመስለው በሚለው ላይ ነው ትኩረት እያደረግን ያለ ነው። የፌደራል ፍርድ ቤቶች የዳኝነት ስልጣን ምንድነው? በተለይ በክልል ፍርድ ቤቶች የማይታዩ ጉዳዮች ምን አይነት ጉዳዮች ነው የሚያዩት? መደበኛዎቹን ኋላ ላይ እንመጣባቸዋለን። ሌሎች ክልል ላይ የሚታዩ በፌደራል የሚታዩ አንድ አይነት ጉዳዮችን ያነሳቸዋለን። ነገር ግን ለፌደራል ፍርድ ቤቶች ብቻ የተሰጡ ስልጣን አሉና እነሱ እንድናነሳቸው ብዬ ነው። ኦኬ፣ አመሰግናለሁ። እንግዲህ በሁለት ከፍል ማየት እንችላለን። ይሄን የፍትሐብሔር የዳኝነት ስልጣንና የወንጀል የዳኝነት ስልጣን ብለን ማየት እንችላለን። ፍትሐብሔርን ስንመለከት እንግዲህ እነዚህ መደበኛ ነዋሪነታቸው በተለያዩ ክልሎች ወይም ደግሞ በአንድ ክልልና በፌደራል ተጠሪ ከተሞች አዲስ አበባም ድሬዳዋ የሆኑ ሰዎች የሚከራከሩበት ጉዳይ የፌደራል መንግስት የፌደራል ፍርድ ቤቶች ስልጣን ነው። የውጭ ሀገር ዜጋ ከሳሽ ወይም ደግሞ ተከሳሽ የሆነባቸው ጉዳዮች ለምሳሌ እንደዛ ሲሉ ለምሳሌ አንድ ሰው አዳማ ላይ ቢኖር ቀደም ሲል ያነሱት ጉዳይ ብዬ ነው በምሳሌ ብናደርገው ግልጽ ይሆናል ብዬ ነው። አዳማ ላይ አንድ ሰው ቢኖር አንዱ ደግሞ ወይ ደግሞ ሐዋሳ ላይ ቢኖር ሁለቱም በተለያየ ክልል የሚኖሩ ናቸው። ስለዚህ አሁን የሐዋሳ ክልልም ስልጣን ይኖረዋል፣ የአዳማ ክልልም ስልጣን ይኖራል። እንደዛ ከሚሆን ግን የፌደራል ፍርድ ቤቱ እንደዛ አይነት ክርክሮች በሚያጋጥሙበት ጊዜ የፌደራል ፍርድ ቤት ስልጣን ነው ብሎ ህገ መንግስቱ የፍርድ ቤት ማቋቋሚያ አዋጅ 1234 2013 በግልጽ በዛ ልክ ያስቀምጣል። ስለዚህ እንደዛ ሲሆን ከተለያዩ
ነዋሪ የሆኑ የተለያዩ ክልል ነዋሪ የሆኑ ሰዎች የሚከራከሩበት ጉዳይ የፌደራል መንግስት ስልጣን እንደሆነ ኤክስክሉሲቭ የፌደራል ጁሪስዲክሽን እንደሆነ አዋጁ በግልጽ ያስቀምጣል። ሌላ የውጭ ሀገር ዜጋ ከሳሽ ወይም ደግሞ ተከሳሽ የሆነባቸው ጉዳዮች የፍትሐብሔር ጉዳዮች የፌደራል ይሆናል። ከዜግነት ጋር የተገናኙ የተያዙ ማንኛውም ክርክሮች የፌደራል መንግስት ወይም ደግሞ የፌደራል ፍርድ ቤቶች ስልጣን ነው የሚሆነው። ሌላ ተቋማትን ብንመለከት እንግዲህ የፌደራል መንግስት አካላት የተመዘገቡ ከዜግነት ጋር ስንል ከተፈቀደላቸው ጊዜ በላይ የሚቆዩ ዜጎች ሊኖሩ ይችላሉ። እንደዚህ አይነት ጉዳይ ሲገጥማቸው የፌደራሉ ስልጣን ነው ማለት ነው። ክልሎች ላይ ክርክሩን የሚያየው የፌደራል ፍርድ ቤቶች ናቸው። ክርክሩን ማየት የሚችለው የክልል ፍርድ ቤቶች እነኚህ ጉዳዮችን ማየት የሚችሉ ሰዎች ክልል ላይ ቢኖሩ ማለት ነው። በውክልና ስልጣን ግን ማየት ይችላል። ቀደም አስተላል እንግዲህ ህገ መንግስቱ ውክልና ሰጥቷቸዋል። የፌደራል ከፍተኛ ፍርድ ቤትና የፌደራል መጀመሪያ ደረጃ ፍርድ ቤትን ህገ መንግስቱ ለክልል ከፍተኛ ፍርድ ቤትና ለክልል ጠቅላይ ፍርድ ቤት ውክልና ሰጥቷቸዋል። ምክንያቱም እነዚህ አክሰሰብል ለማድረግ ጀስቲሱን እዚህ ድረስ መምጣት ላይጠበቅባቸው ይችላል። ስለዚህ እዛ ፍርድ ቤቱ የሚያየው ለምሳሌ የፌደራል ከፍተኛ ፍርድ ቤት የክልል ከፍተኛ ፍርድ ቤት የፌደራል መጀመሪያ ደረጃ ጉዳዮችን ያያል። ያ እንደዛም የሆነው ግን ያው ፍትህን ተደራሽ ከማድረግ አኳያ ነው። እዚህ አዲስ አበባ ድረስ ወይ ደግሞ ድሬዳዋ መጥቶ መከራከር ይጠበቅባቸው ማለት ነው። ስለዚህ ፍርድ ቤቱ ይሄ ጉዳይ የፌደራል ጉዳይ ነው፣ ነገር ግን በውክልና ስልጣኑ የክልል ፍርድ ቤት ማየት ይችላል። ሌላ እንግዲህ ተቋማትን በተመለከተ ነው። ተቋማት የንግድ ድርጅቶች በፌደራል መንግስት የተመዘገቡ የንግድ ድርጅቶች ካሁኑ እነዚህ የተለያየ ቦታ ቢገኙ ማለት ነው። እነዚህን የፌደራል ፍርድ ቤቶች ስልጣን ነው። ሌላ የፌደራል መንግስት መስሪያ ቤቶች ወይም ደግሞ የልማት ድርጅቶች ከሳሽ ወይም ተከሳሽ የሆኑባቸው ጉዳዮች አሁንም የፌደራል ጉዳይ እንደሆነ ህጉ በግልጽ ያስቀምጣል። ሌላ ከመክሰር ጋር የተገናኘ ነው። እንግዲህ ነጋዴዎች ይከስራሉ። ሲከስሩ ባለዕዳዎች እንግዲህ መብት ሊከበርላቸው ይገባል። አንድ ድርጅት ከስሯል ወይስ አልከሰረም የሚለውን ክርክር አድርጎ መወሰን የሚችለው የፌደራል ፍርድ ቤቶች እንደሆነ አዋጅ ቁጥር 1234 2013 በግልጽ ያስቀምጣል ማለት ነው። ሌላ የሚተላለፉ የገንዘብ ሰነዶችን በተመለከተ ነው። ለምሳሌ ቼክን፣ ፕሮሚሰሪ ኖት፣ ቢል ኦፍ ኤክስቼንጅ የምንለው የባንክ ሰነዶችን ከነሱ ጋር በተያያዘ የሚነሱ ክርክሮች የፌደራል መንግስት የፌደራል ፍርድ ቤቶች ስልጣን እንደሆነ ህጉ ያስቀምጣል። ሌላ የኢንሹራንስ ውል ክርክሮችን በተመለከተ አሁንም የፌደራል ፍርድ ቤቶች ስልጣን እንደሆነ ህጉ ያስቀምጣል። በተመሳሳይ የውጭ ሀገር ፍርድ ወይም ደግሞ የውጭ ሀገር ፍርድ አፈጻጸምን ጥያቄዎችን ማየት የሚችለው የፌደራል ፍርድ ቤቶች እንደሆነ አዋጅ 1234 2013 በግልጽ ያስቀምጣል ማለት ነው። ስለዚህ እነዚህ ጉዳዮች አሁን አነሳናቸው ኤክስክሉሲቭሊ የፌደራል መንግስት የፌደራል ፍርድ ቤቶች ስልጣን ናቸው። ነገር ግን እነዚህ ጉዳዮች ክልሎች ማየት የሚችሉ ህገ መንግስቱ በሰጣቸው በውክልና ስልጣን ከራሳቸው መደበኛ ስራ ጋር ደርቦ ስለሚሰሩ በዛ አግባብ ነው ማየት የሚችሉ እንጂ እነኚህ ጉዳዮች በዋናነት በፌደራል ፍርድ ቤቶች የሚታዩ ጉዳዮች እንደሆኑ ህጉ ያስቀምጣል። ጥሩ። ሌላ ከወንጀል ጋር በተያያዘ እንግዲህ ወንጀሎችም ኤክስክሉሲቭሊ የፌደራል ጉዳዮች ናቸው ተብሎ የተለዩ ጉዳዮች አሉ በፌደራል ፍርድ ቤቶች ብቻ የሚታዩ። እነዛ ለምሳሌ በሀገር ላይ የሚፈጸሙ ወንጀሎች፣ በውጭ ሀገር መንግስት ላይ የሚፈጸሙ ወንጀሎች፣ ዓለም አቀፍ ህጎችን በመጣስ የሚፈጸሙ ወንጀሎች፣ በመገናኛ ደህንነት ላይ የሚፈጸሙ ወንጀሎች፣ የበረራ ደህንነት ላይ የሚፈጸሙ ወንጀሎች፣ ልዩ መብትና ጥበቃ ያላቸው ለምሳሌ አምባሳደሮች፣ የዓለም አቀፍ ድርጅቶች ወኪሎች ላይ የሚፈጸሙ ወንጀሎች፣ ከአደንዛዥ ዕፅ ጋር ህገወጥ ዝውውር ጋር የተገናኙ ወንጀሎች በተለያዩ ቦታ ላይ አሁን ለምሳሌ ከአደንዛዥ ዕፅ ጋር በተያያዘ የትኛውም ቦታ ላይ የትኛውም ማለት የትኛውም ክልል ላይ የፌደራል ፍርድ ቤቶች ስልጣን ነው። ይሄንን ግን ክልሎች የሚያዩት በውክልና ስልጣናቸው ሊያዩ ይችላሉ። ከዛ ውጪ ውክልና የተነሳባቸው ክልል ካሆነ ለምሳሌ በዚህ ውክልና ያው ህገ መንግስታዊ ስለሆነ ቤዚካሊ እንዲሁ አይነሳም። ሲቋቋም ነው የሚነሳ። የፌደራል ፍርድ ቤቶች በክልል ላይ ሲቋቋሙ ውክልናቸው ይነሳል። ከዛ ውጪ ግን ውክልና አይነሳም እና እነዚህ በመደበኛ ስልጣናቸው ሳይሆን እነዚህን ጉዳዮችን ማየት የሚችሉ በውክልና ስልጣናቸው ሊያዩ ይችላሉ ማለት ነው። ስለዚህ ሌላ በተለያዩ ክልሎች ወይም ደግሞ በፌደራልና በክልል ስልጣን ክልል ውስጥ የሚወርቁ የተሳሰሩ ወንጀሎች ከአንድ በላይ ክልሎችን የሚያገናኙ በአፈጻጸማቸው የሚያገናኙ ወንጀሎች በተፈጸሙ ጊዜ እነዛን ጉዳዮች ማየት የሚችለው የፌደራል ፍርድ ቤቶች እንደሆነ ህጉ ያስቀምጣል። ሌላ ከግጭት ጋር የተያያዙ ወንጀሎች ብሔርን፣ ሃይማኖትን፣ ፖለቲካ ቡድኖችን
መሃል የሚፈጠሩ የእርስ በርስ ግጭቶች የፌደራል መንግስት የፌደራል ፍርድ ቤቶች ስልጣን እንደሆነ ህጉ ያስቀምጣል። ሌላ በፌደራል መንግስት ቁጥጥር ስር ያሉ ወይም ደግሞ የፌደራል መንግስት የገቢ የግብር ታክስ አዋጆች ላይ የሚፈጸሙ ወንጀሎች የፌደራል ፍርድ ቤቶች ስልጣን እንደሆነ ህጉ ያስቀምጣል። ሌላ በፌደራል መንግስት የገንዘብና የኢኮኖሚ ጥቅሞች ላይ የሚፈጸሙ ወንጀሎች በገንዘቦችና በዋስትና ሰነዶች ላይ የሚፈጸሙ ወንጀሎች ገንዘብ ለምሳሌ ፎርጂድ ገንዘቦች ፎርጂድ ማስራት እነዛት ወንጀሎች የፌደራል ፍርድ ቤቶች ስልጣን እንደሆነ ህጉ ያስቀምጣል። ይሄንን ግን ክልል ላይ የሚታየው በውክልና ስልጣን ነው። ሌላ ከ5 ዓመት በላይ ጽኑ እስራት የሚያስቀጡ የውጭ ዜጎች ከሳሽ ወይም ደግሞ ተበዳይ የሆኑበት ጉዳይ የውጭ ዜጋ ላይ ወንጀል ሊፈጸምበት ይችላል። ተበዳይ ሊሆን ይችላል ወይ ደግሞ ከሳሽ ሊሆን ይችላል እና ያ ወንጀል ከ5 ዓመት በላይ የሚያስቀጣ ወንጀል ከሆነ ያ የፌደራል ጉዳይ ነው የሚሆነው። ያን ጉዳይ ማየት የሚችለው የፌደራል ፍርድ ቤቶች ናቸው ማለት ነው። ሌላ የፌደራል ባለስልጣናት ወይም ደግሞ ሰራተኞች በስራቸው ከስራቸው ጋር በተገናኘ የሚፈጽሙት ወንጀሎች የፌደራል ፍርድ ቤቶች ስልጣን እንደሆነ ህጉ ያስቀምጣል። በተመሳሳይ ከ5 ዓመት ጽኑ እስራት በላይ ሊያስቀጡ የሚችሉ በፌደራል ንብረት ላይ የሚፈጸሙ ወንጀሎች የፌደራል ፍርድ ቤቶች ስልጣን እንደሆነ ህጉ ያስቀምጣል። በተመሳሳይ በተለያዩ ህጎች የፌደራል ፍርድ ቤቶች ስልጣን ናቸው ተብሎ አዳዲስ የሚወጡ ህጎች ላይም የተቀመጡ ወንጀሎች የፌደራል ፍርድ ቤቶች ስልጣን እንደሆነ ህጉ በግልጽ ያስቀምጣል። ጥሩ ዝርዝር ያሉ ናቸው። በጣም ብዙ ናቸው። በጣም ዝርዝር ያሉ ናቸው። በጣም ጥሩ። ሌላው እነዚህ እንግዶች አሁን ቀደም ሲል እርሶ የገለጿቸው በፌደራል ፍርድ ቤቶች ብቻ የሚታዩ ሆነው ነገር ግን በተገለጸው ክልሎች ደግሞ በውክልና ፌደራል ፍርድ ቤቶች በውክልና የተሰጣቸው ናቸው እነዚህን ጉዳዮች ማየት የሚችሉት እንጂ ቀደም ሲል የተነሱት ጉዳዮችን የፌደራል ፍርድ ቤቶች ብቻ ናቸው ማየት የሚችሉት። በጣም ጥሩ። የክልል ፍርድ ቤቶችስ የዳኝነት ስልጣን ታዲያ ምንድነው የሚለውን ነገር እስኪ የክልል ስልጣን እንግዲህ በሁለት ከፍለን ማየት እንችላለን። አሁንም ክልሎች መደበኛ የዳኝነት ስልጣን አላቸው። ይሄም እንግዲህ የክልሉን ህገ መንግስትን ህጎቹን መስረት አድርጎ ለክልል ፍርድ ቤት ማቋቋሚያ አዋጅ የተሰጣቸው ስልጣኖች አሉ። እነዛ ስልጣኖች በመደበኛ ስልጣናቸው ኤክሰርሳይዝ የሚያደርጉት ናቸው። እነዚህንም በተወሰነ ደረጃ ለማየት የቤተሰብ እና የውርስ ጉዳዮችን ከጋብቻ ፍቺ፣ ንብረት ክፍፍል፣ የቀለብ ጥያቄዎች፣ የልጆች አስተዳደግ ጋር የተገናኙ የሟች ንብረት ክፍፍል፣ ኑዛዜን፣ የንብረትና የውል ክርክሮችን፣ የገጠር መሬት ይዞታና አጠቃቀም ክርክሮችን፣ በክልሉ ነዋሪዎች መካከል የሚደረጉ የቤት እና የንግድ ቦታ ውል ክርክሮችን፣ የገንዘብ ዕዳ ክርክሮችን እና የወንጀል ጉዳዮችን በተመለከተ ደግሞ የወንጀል ጉዳዮች የፌደራል ናቸው ብለን ያነሳናቸውን ወንጀሎችን ሳያካትት ሌሎች ወንጀሎችን ለምሳሌ በወንጀል ህጉ ላይ የተመለከቱ ወንጀሎችን በሙሉ ማየት ይችላሉ ማለት ነው። በተለየ ሁኔታ በአዋጅ ቁጥር 1234 2013 ቅድም ያነሳናቸው ወንጀሎች በልዩ ሁኔታ ኤክስክሉሲቭሊ የፌደራል መንግስት ስልጣን ናቸው የፌደራል ፍርድ ቤቶች ስልጣን ናቸው ብለን ያነሳናቸው ወንጀሎች ግን ማየት የሚችሉ በውክልና ስልጣን እንደሆነ ያስቀምጣል። ሌላ የውክልና የዳኝነት ስልጣናቸውን በተመለከተ ነው እንግዲህ ክልል ፍርድ ቤቶች ፌደራል ከፍተኛ ፍርድ ቤት ባልተቋቋመባቸው ክልሎች ህገ መንግስቱ ውክልና ያሰጣቸዋል። የፌደራል ጉዳዮችን ከራሳቸው መደበኛ ጉዳዮች ጋር ደርበው እንዲሰሩ በተለይም የክልል ከፍተኛ ፍርድ ቤት የፌደራል መጀመሪያ ደረጃ ፍርድ ቤትን ስልጣን ደርበው እንዲሰራ ህገ መንግስቱ ያው ውክልና ያሰጣዋል። የክልል ጠቅላይ ፍርድ ቤት የፌደራል ከፍተኛ ፍርድ ቤትን ባልተቋቋመባቸው ቦታዎች የከፍተኛ ፍርድ ቤትን ስልጣን ደርበው እንዲሰራ ያው ስልጣን ይሰጣዋል። ሌሎቹ ግን መደበኛ ጉዳዮች የወንጀል ጉዳዮች በተለየ ሁኔታ ለፌደራል ተብሎ በልዩ ሁኔታ ካልተቀመጡ ከተጠቀሱ ውጪ ሌሎችን ወንጀሎች በሙሉ የክልል ፍርድ ቤቶች ያያሉ። እነዛን በልዩ ሁኔታ የተጠቀሱ ጉዳዮችን ደግሞ በውክልና ስልጣናቸው ያያሉ ማለት ነው። በጣም ጥሩ። አወቃቀራቸው ግን ቀደም ሲል አሁን ለምሳሌ የፌደራል ፍርድ ቤቶች የፌደራል የመጀመሪያ ደረጃ ፍርድ ቤት፣ የፌደራል ከፍተኛ ፍርድ ቤት፣ የፌደራል ጠቅላይ ፍርድ ቤት እንዲሁም ደግሞ ሰበር ሰሚ ችሎት ተብሎ ነው የተቀመጠው። የክልሎች በተመሳሳይ የክልል ጠቅላይ ፍርድ ቤት፣ የክልል ከፍተኛ ፍርድ ቤትና የክልል ወረዳ ፍርድ ቤት ተብለው ነው
ሶስት እርከን አለው ያው ተመሳሳይ ነው ተመሳሳይ ናቸው የሰበር ውሳኔ የሚሰጣሉ በክልል ጉዳዮች ላይ የመጨረሻ የሰበር ውሳኔ ይሰጣሉ ነገር ግን እዚህ ላይ መታየት አለበት በክልል ደረጃ ታይቶ የመጨረሻ የሰበር ውሳኔ ሰበር ማለት የመጨረሻ ነው ሆኖም ግን በክልል በሰበር ውሳኔ ያረፈበት ጉዳይ የመሰረታዊ ህግሰት ካለበት የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድጋሚ ማየት እንደሚችል ህገ መንግስቱ አንቀጽ 80 ንዑስ አንቀጽ 3 ሀ ላይ በግልጽ አስቀምጧል ስለዚህ የመጨረሻ ስልጣን ያለው የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ነው እዛ ላይም ሰበር ክልሎች ላይም በሰበር ታይቶ የፌደራል ድጋሚ በሰበር መታየት ይችላል ማለት ነው በጣም ጥሩ ሌላው የአዲስ አበባና ድሬዳዋ ከተሞች ላይ የተዋቀሩ ፍርድ ቤቶች አሉ ወይም ደግሞ ከተማ ነክ ምንላቸው ፍርድ ቤቶች አሉና የነዚህ ስልጣን ምንድነው እነኚህ ፍርድ ቤቶች እንግዲህ ልዩ ሁኔታ እንዳላቸው ይታወቃል ምክንያቱም እነዚህ ከተሞች የፌደራል ፍርድ ቤቶች ያሉበት ከተሞች ናቸው አዲስ አበባም ድሬዳዋም የፌደራል ፍርድ ቤቶች አሉ ጎን ለጎን ደግሞ የከተማ አስተዳደር ፍርድ ቤቶች አሉ እነዚህ የከተማ አስተዳደር ፍርድ ቤቶች የተቋቋሙት ቤዚካሊ በህገ መንግስቱ ሳይሆን በቻርተሩ ነው የድሬዳዋ ከተማ አስተዳደርም የአዲስ አበባም የተቋቋሙት በቻርተሩ ነው የመጀመሪያ ደረጃ ፍርድ ቤትና የይግባኝ ሰሚ ተብሎ በሁለት እርከን የተከፈለ የተዋቀሩ ናቸው እነዚህ ምንድነው የሚያዩ እንግዲህ ያው የፌደራል ፍርድ ቤቶች አሉ ቅድም እንዳነሳሁት የመጀመሪያ ደረጃ ከፍተኛ ጠቅላይ ፍርድ ቤት አሉ የፌደራል ፍርድ ቤቶች የከተማ ነኩ ደግሞ አለ ስለዚህ ጎን ለጎን ነው የሚሰሩና ምንድነው ስልጣናቸው ብለን ስናየው የፌደራል ጉዳዮችን በተመለከተ የቤትና የይዞታ ክርክሮች ቤት ስንል ባይዘ የከተማ ሰሩ የሚያስተዳድራቸው የቀበሌ ቤቶችን ከተማ አስተዳደሩ ስር ያሉ ቤቶችን የተመለከተ ነው እንግዲህ በከተማ አስተዳደሩ ስር ባሉ ቤቶች የቤት ክራይና የይዞታ ይገባኛል ጥያቄዎችን ክርክር ያያል ውሳኔ ይሰጣል ከዛ የውል ክርክሮችን የገንዘብ ግምታቸው ከ500,000 በታች የሆኑ ማንኛውንም የውልና የገንዘብ ክርክሮችን ያያል ሌላ የከተማውን መሪ ፕላንና የግንባታ ፍቃድ መስረት በማድረግ የሚነሱ አሰራራዊ ክርክሮችን ያያል የወራሽነትና የሞግዚትነት ማረጋገጫ ለናዋሪዎች የወራሽነትና ማስረጃዎችን ይሰጣል የወንጀል ጉዳዮችን ስንመለከት ደንብ መተላለፎችን በከተማው ጽዳት ውበት የንግድ ስርዓትና የትራፊክ ደህንነት ላይ የሚፈጸሙ የደንብ መተላለፎችን ያያል በግላዊታ አቅራቢነት የሚያስከሱ የወንጀል ጉዳዮችን በአዋጅ 1234 2013 የተሰጣቸው ስልጣን ነው በእነዚህ በግላዊታ አቅራቢነት ስድብ ዛቻ ቀላል አካል ጉዳት ያያሉ ከዛ የስነ ስርዓት ጉዳዮችን የተመለከቱ የብርበራ የማጃ ትዕዛዝ ይሰጣሉ የእምነት ቃል ይቀበላሉ የጊዜ ቀጠሮና የዋስትና ጥያቄዎችን ያስተናግዳሉ ሰኔ ይሰጣሉ ከዚህ ውጪ ግን ሌሎች ወንጀሎች ለምሳሌ ግድያ አሁን ክልል ላይ ክልል ስልጣን አለው ግድያ የወረዳ ፍርድ ቤት ከፍተኛ ፍርድ ቤት ክልል ላይ ስልጣን አላቸው አዲስ አበባ ከተማና ድሬዳዋ ከተማ ስናይ ግን ግድያ ዝርፊያ ስርቆት የመሳሰሉ ቀላል እና መካከለኛ ወንጀሎችን ብንወስዳቸው ራሱ የፌደራል ስልጣን ናቸው የአዲስ አበባ ከተማና ድሬዳዋ ከተማ ማየት የሚችሉ ቀላል ስድብ ዛቻ እና በግላዊ አቅራቢነት የሚያስከሱ ወንጀል ጉዳዮችን የተመለከተ ነውና ስልጣናቸው በተወሰነ ደረጃ የተገደበ ነው ምክንያቱም ከፌደራል ፍርድ ቤቶች ጋር ጎን ለጎን የተቋቋሙ ስለሆነ አስተዳደራዊ የሆኑ ከተማ ነክ የሆኑ ጉዳዮችን የማይው እንደሆነ ያው ግንዛቤ ሊያዝበት ይገባል በጣም ጥሩ አርማቻችን ህግ ነገር የቀጥታዊት ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ በዛሬው ዝግጅታችን የፌደራል ፍርድ ቤቶች አወቃቀር ወይም ደግሞ አደረጃጀታቸውና የዳኝነት ስልጣናቸው ምንድነው የትኛው ጉዳይ የትኛው ፍርድ ቤት ነው ይዘን የምንሄደው ምናመለከተው አቤታችን የምናቀርበው በሚለው ላይ ነው ዛሬ ቤት ያደረግን የምንገኘው በዚሁ ላይ ማብራሪያ እየሰጡን የሚገኙት እንግዲህ አቶ ፈይሳ ሹርኬ ናቸው አቶ ፈይሳ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ የፍትህ ሚኒስቴርን በጣም እናመሰግናለን መልእክቱን አድምጠን ተመልሰን ስንገናኝ ውይይታችንን እንቀጥላለን አሁንም ጥሩ ቆይታ ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል በመሆኑም በፌስቡክ ገጽ FDRE Ministry of Justice /የኢፌዴሪ ፍትህ ሚኒስቴር ቴሌግራም FDRE
ኢፌድሪ ሚኒስትሪ ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌድሪ ፍትህ ሚኒስቴር። ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። ቀደም ሲል እንግዲህ የፌዴራል ፍርድ ቤቶች የዳኝነት ስልጣናቸው ምንድነው፣ በፌዴራል ፍርድ ቤቶች ብቻ የሚታዩ ጉዳዮች ምንድናቸው የሚለውን ነገር ስናነሳ ነበረ። በክልል ፍርድ ቤቶች የማይታዩ ጉዳዮችን በጣም በርካታ ናቸው። ያንን ስናነሳ ነበረ። በመቀጠል ሃይማኖታዊና በባህላዊ ፍርድ ቤቶች የዳኝነት ስልጣን ቀደም ሲል እርሶ ሳይነሱ ነበርና እነዚህ በዝርዝር እንድናነሳው ብዬ ነው። ምን አይነት ጉዳዮችን የማየት ስልጣን አላቸው የሚለውን ነገር ለምሳሌ አሁን የሸሪዓ ፍርድ ቤት አለ። የሸሪዓ ፍርድ ቤት ምን አይነት ጉዳዮችን ነው ማየት የሚችለው የሚለውን ነገር አንዱ እንደ ምሳሌ ያነሳሁት እንጂ ሌሎች እንግዲህ በፌዴራል ሕገ መንግስት አንቀጽ 34(5) እና 78(5) መሰረት የሃይማኖትና የባህል ፍርድ ቤቶች እውቅና ተሰጥቷቸዋል። ቢሆንም የዳኝነት ስልጣናቸው የተገደበ ነው። የዳኝነት ስልጣናቸው በፍትሐ ብሔር ጉዳዮች ላይ ብቻ እንደሆነ ሕገ መንግስቱ በራሱ ያስቀምጣል። በተለይም የቤተሰብ፣ የጋብቻ፣ የውርስ፣ የቀለብ፣ የልጆች አስተዳደግ እና የውርስ ንብረት ክፍፍልን የተመለከቱ ጉዳዮችን ነው የሚያዩ እንጂ ማንኛውንም የፍትሐ ብሔር ጉዳዮችን ያያሉ ማለት አይደለም። የወንጀል ጉዳዮችን በተመለከተ ቀላልም ሆነ ከባድ የወንጀል ጉዳዮችን የማየት ስልጣን የላቸው። የንብረት ክርክር፣ የውል ጉዳዮችን፣ የፍትሐ ብሔር ጉዳዮች ማየት አይችሉም። እነሱ ማየት የሚችሉት የቤተሰብ ጉዳይን የቤተሰብ ከጋብቻ ፍቺ፣ ከቀለብ፣ የልጆች አስተዳደግ ጋር፣ የውርስ ንብረት ክፍፍል ጋር፣ ከኑዛዜ ጋር በተያያዙ ጉዳዮችን ነው ማየት የሚችሉ። ስለዚህ የተከለከለ ምንድነው ወንጀል ነክ የሆኑ ነገሮችን በጭራሽ ማየት አይችሉም። ቀላልም ቢሆን ደንብ መታለፍም ቢሆን ማየት አይችሉም። ሌላ እንግዲህ እነዚህ ፍርድ ቤቶች ስልጣን የሚኖራቸው ተከራካሪ ወገኖች በራሳቸው ወዶና ፈቅዶ በእነዚህ ፍርድ ቤቶች ለመዳኘት ሲፈቅዱ ነው። ከተከራካሪ ወገኖች አንዱ እንኳን ፍቃደኛ ካልሆነ እነዚህ ፍርድ ቤቶች ስልጣን አይኖራቸውም። ጉዳዩ ወደ መደበኛ ፍርድ ቤት ነው የሚሄደው ማለት ነው። ስለዚህ ተከራካሪ ወገኖቹ ካልፈቀዱ፣ ፍቃደኛ ካልሆኑ ወይ ደግሞ ከሁለቱ ከአንዱ ካልፈቀደ እነዚህ ፍርድ ቤቶች ስልጣን ያጣሉ ማለት ነው። ከዚህ በፊት አንድ በነበረው ውይይት ላይ አንድ አድማጭ እንዲህ አይነት ጥያቄ አንስቶ ነበርና እኔ በሸሪዓ ፍርድ ቤት ለመታየት ነው የምፈልገው፣ ጉዳይ እንዲታይ ነው የምፈልገው፣ ባለቤቴ ግን ፈቃደኛ አይደለችምና ይሄን ጉዳይ በዚህ ማስተናገድ እንችላለን ነው የሚል ጥያቄ አቀርቦልኝ ነበርና እሱ ትዘይልኝ። ስለዚህ ሁለቱም ፈቃደኛ መሆን አለባቸው። ሁለቱም ፈቃደኛ ከሆኑ ነው። አንዱ ፈቃደኛ ካልሆነ ያው ስልጣን አይኖርም ፍርድ ቤቱ። የሸሪዓ ፍርድ ቤትም ሆነ ሌሎች የባህል ፍርድ ቤቶች አሁን ኦሮሚያ ላይ እየተቋቋመ ነው፣ አዲስ ነው። ቤዚካሊ ሕገ መንግስቱ ቤዚካሊ እውቅና ያሰጣል። ቤዚካሊ አሁንም የባህል ፍርድ ቤቶች ብለን በህግ ሲቋቋም ነው እንጂ በህግ ካልተቋቋመ የባህል ፍርድ ቤት ይባል ነገር የለም። አሁን ዝም ብሎ ሳይቋቋም እንደ ፍርድ ቤት ተቆጥሮ ሰዎች ሄዶ ክሳቸውን የሚያቀርቡበት እና አቤቱታ የሚስተናገድበት አግባብ የለም። እነኚህ ሕገ መንግስቱ እንዲቋቋሙ ይፈቅዳል። ሕገ መንግስቱ በሚሰጠው ፍቃድ መሰረት ህግ ወጥቶ በህግ አግባብ ስርዓት ተበጅቶ መቋቋም አለባቸው። ካልተቋቋሙ እንዱ በባህላዊ መንገድ የሚታይ ነገር አይደለም። ኖርማሊ በዘፈቀደ የሚሰራ ነገር አይደለም። ያ መታወቅ አለበት። እውቅና ያለው በህጋዊ ሕገ መንግስቱ ያው ፈቅዷል ሊቋቋሙ እንደሚችሉ ባህልን፣ ሃይማኖትን መሰረት አድርጎ የሚሰሩ ፍርድ ቤቶች ሊቋቋሙ እንደሚችሉ ሕገ መንግስቱ ያስቀምጣል። ስለዚህ ይሄንን መሰረት አድርጎ ህግ ወጥቶ በስርዓት ይደራጃል፣ ይቋቋማል እንደ መደበኛ ፍርድ ቤት ራሱ ችሎ። ቤዚካሊ ጎን ለጎን አሁን ሸሪዓ ፍርድ ቤት ስናይ መጀመሪያ ደረጃ ፍርድ ቤት ላይ አለ ቃዲ፣ ከፍተኛ ፍርድ ቤት ላይ አለ፣ ጠቅላይ ፍርድ ቤት ላይ አለ። መዋቅሩንም ጠብቆ ስትራክቸሩን ጠብቆ ነው የሚቋቋመው፣ የተደራጀ ነው። ስለዚህ በዛ አግባብ ሳይደራጅ ዝም ብሎ የባህል ፍርድ ቤት ተብሎ ጉዳዮችን ማስተናገድ እንደማይቻል መታወቅ አለበት። ሌላ እነዚህ ፍርድ ቤቶች የሚሰጧቸው ውሳኔዎች ወደ መደበኛ ፍርድ ቤት የሚመጡበት አግባብም አለ። አንድ ምክንያቱም እነሱ የመጨረሻው የሚሰጡት ውሳኔ መሰረታዊ ግሰት ካለበት የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ቀርቦ ሊታረም እንደሚችል ዜጎች ማወቅ አለባቸው። ሊሄድ ይችላል ማለት ነው። ቅድም ያነሳነው የአዲስ አበባ ከተማ አስተዳደርና የድሬዳዋ ፍርድ ቤቶችንም የተሰጣቸው ስልጣን አለ። በተሰጣቸው ስልጣን ውስጥ የሚሰጡት ውሳኔ መጨረሻ ውሳኔ መሰረታዊ የሆነ ግሰት ካለበት የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሄዶ እዛ
ስታቱ ሊታረም እንደሚችል ዜጎች ማወቅ ይገባል ማለት ነው። ስለዚህ እነሱ የሚሰጡት ውሳኔ የመጨረሻው ነው። የህግ ስህተት ከሌለበት የመጨረሻው ነው የሚሆነው። መሀል ላይስ ማቋረጥ አይቻልም? ለምሳሌ የመጀመሪያ ደረጃ ፍርድ ቤቱ ሰጠን በል አሁን የሸሪዓን ምሰር ለምሳሌ የመጀመሪያ ደረጃ ፍርድ ቤቱ ውሳኔ ሰጠ። ከዛ በኋላ ግን አይ ይሄን ጉዳይ እኔ ወደ ፌደራል መውሰድ ፈልጋለሁ ቢል አንደኛው ተከራካሪ ወገን መጀመሪያ ግን ተስማምተው ነው የገቡት እዚህ ጉዳይ ላይ ጉዳያችን በሸሪዓው ይታይ የውርስ ጉዳይ ሊሆን ይችላል ወይ ደግሞ የቀለብ ጉዳይ ሊሆን ይችላል ብቻ ማየት የሚችሉ ስልጣን ጉዳይ ነው ጉዳያቸው እየታየ ነው በመጀመሪያ ደረጃው። ከዛ በኋላ አንዱ ወገን አልተስማማም በተሰጠው ውሳኔ አልተስማማም። አይ በቃ እኔ በዚህኛው ፍርድ ቤት እንዲታይልኝ አልፈልግም ወደ መደበኛው ወደ ፌደራል ፍርድ ቤት ጉዳይ እንዲዞርልኝ ፈልጋለሁ ቢል መብቱ ነው ይቻላል። እንግዲህ ፈቃድ ላይ የተመሰረተ ነው ብለናል ስልጣናቸው። ፈቃዱ በማንኛውም ጊዜ ክርክሩ የመጨረሻ ውሳኔ ከማግኘቱ በፊት በማንኛውም ጊዜ ሪቮክ ይደረጋል ማንሳት ይችላል። አንዱ ወገን ለምሳሌ አዝማማውን አይቶ ሂደቱን አይቶ ካላመነበት ፍትሃዊ ውሳኔ ይሰጣል ብሎ ካላመነ በማንኛውም ጊዜ ሐሳቡን ማንሳት ይችላል። ግን ያው ፎርማል በሆነ መንገድ በጽሁፍ ፍርድ ቤትን በማሳወቅ በዚህ ምክንያት በዚህ ፍርድ ቤት መዳኘት አልፈልግም የሚለውን በማሳወቅ እንትን ይላል። ያኔ እንደዛ ሲሆን ፍርድ ቤቱ ስልጣን ያጣል ማለት ነው። ስለዚህ ፍቃድ ላይ ተመስርቶ ስለሆነ አንዱ ፍቃዱን ሲያነሳ ፍርድ ቤቱ ስልጣን አይኖረውም ማለት ነው። ከዛ ውጪ በይግባኝም እዛው ነው የሚታየው እዛው ነው ወግባኝም ቀድማ ሰላል ተዋረድን ጠብቆ ነው አላቸው። እንግዲህ መጀመሪያ ደረጃ ከፍተኛ ጠቅላይ አላቸውና በዛው ሂደት ውስጥ ነው የሚሄደው። በዛው ሂደት ውስጥ ሄደው ግን መጨረሻ ላይ የመጨረሻ ውሳኔ ይሰጣል። እንግዲህ ጠቅላይ ፍርድ ቤት አላቸው። ጠቅላይ ፍርድ ቤት ላይ ቃዲ አላቸው። እሱ የሚሰጠው የመጨረሻ ውሳኔ ነው የሚሆነው። ያን ወደ መደበኛ ፍርድ ቤት በይግባኝ አይሄድም። በይግባኝ ስህተት ካለበት ግን የህግ ስህተት ካለበት ወደ ሰበር ሊሄድ ይችላል ወደ ፌደራሉ። በጣም ጥሩ። ሌላው የፌደራል ፍርድ ቤቶች አሉ። ቀደም ሲል አወቃቀራቸውን ስናነሳ ነበር። የፌደራል የመጀመሪያ ደረጃ ፍርድ ቤት አለ፣ የፌደራል ከፍተኛው ፍርድ ቤት አለ፣ የፌደራል ጠቅላይ ፍርድ ቤት አለ፣ ከዛ ሰበር ሰሚ አለ። የነሱን ስልጣናቸው እንድናይ ነው በዝርዝር። ከፌደራል መጀመሪያ ደረጃ ፍርድ ቤት እንጀምር። ኦኬ እሺ። እንግዲህ የፌደራል መጀመሪያ ደረጃ ፍርድ ቤት በማቅሩ የመጀመሪያ እርከን ላይ ያለው ፍርድ ቤት ነው። ይሄ ሁለት አይነት ጉዳዮችን በሁለት ከፍለን ማየት እንችላለን። የፍትሐብሔር ጉዳይና የወንጀል ጉዳይ ብለን ማየት እንችላለን። እንግዲህ የፍትሐብሔር ጉዳዮችን ስንመለከት እንግዲህ በአዲስ አበባ ወይም ደግሞ በድሬዳዋ ከተሞች ውስጥ የሚነሱ ክርክሮች ግምታቸው ከብር 500,000 በላይ እስከ 10 ሚሊዮን ያለውን ጉዳይ ያያል። ከ500,000 በታች የሆኑ በአዲስ አበባና በድሬዳዋ ከተማ አስተዳደር ውስጥ የሚነሱ የክርክሮች የከተማ ነክ ስልጣን ነው የሚሆነው። የወንጀል ጉዳዮችን በተመለከተ እንግዲህ በህግ በልዩ ሁኔታ ለከፍተኛ ፍርድ ቤት በልዩ ሁኔታ ከተሰጡ ስልጣኖች ውጪ ያሉትን ማንኛውንም የወንጀል ጉዳዮችን ያያል። አዲስ አበባና ድሬዳዋ ላይ ዝርፊያ፣ ስርቆት፣ አካል ጉዳትን እና ከፍ ያሉ ወንጀሎችን በልዩ ሁኔታ የከፍተኛ ፍርድ ቤት ስልጣን ነው ተብሎ የተደነገጉ አሉ። ለምሳሌ አሁን የሙስና ወንጀሎች የከፍተኛ ፍርድ ቤት ስልጣን ነው። የኮምፒውተር ወንጀሎች የከፍተኛ ፍርድ ቤት ስልጣን ነው። የሽብር ወንጀሎች የከፍተኛ ፍርድ ቤት ስልጣን ናቸው። እነኚህ በልዩ ሁኔታ ለከፍተኛ ፍርድ ቤት ከተሰጡት ወንጀሎች ውጪ ሌሎቹን ማንኛውንም ወንጀል ያያል። አነስተኛ ወንጀሎች ማለት ነው። አነስተኛ ወንጀሎች ስንል አሁን ወንጀልን በሶስት ከፍለን ማየት ይችላል። አሁን በግል ላይ አቅራቢነት የሚያስከሱ ቀላል ወንጀሎች አሉ። ያ የከተማ ነክ ፍርድ ቤት ነው፣ ስድብ፣ ዛቻ ምናምን የምንለው። ሌላ ደግሞ በወንጀል ክስ አቅራቢነት የሚያስከሱ ወንጀሎች ሆኖ ሌሎች አሁን አካል ጉዳት ማድረስ፣ ስርቆት፣ ግድያን ጨምሮ አሉ። እነዚህ ወንጀሎችን ያያሉ። ግድያ ቤዚካሊ የከፍተኛ ፍርድ ቤት ስልጣን ነው። ኖርማሊ በሌላ አዋጅ በስነ ስርዓት ህጉ የከፍተኛ ፍርድ ቤት ስልጣን ነው ተብሎ ተሰጥቷል። የአካል ጉዳት ማድረስ ምናምን የመጀመሪያ ደረጃ ፍርድ ቤት ስልጣን ነው። እንግዲህ ለከፍተኛ ፍርድ ቤት የተወሰኑ ወንጀሎች ናቸው። ከነዛ ውጪ ያሉ አብዛኞቹ ወንጀሎች የመጀመሪያ ደረጃ ፍርድ ቤት ስልጣን የማያ ስልጣን አለው ማለት ነው። ሌላ የፌደራል ከፍተኛ ፍርድ ቤት ስንመለከት እንግዲህ ሁለት አይነት ስልጣን አለው። የመጀመሪያ ደረጃ ስልጣንና የይግባኝ ስልጣን አለው። በመጀመሪያ ደረጃ ጉዳዮችን አይተው የመወሰን ስልጣንና በይግባኝ የመጀመሪያ ደረጃ ፍርድ ቤት የሚሰጣቸው ውሳኔዎች ላይ የሚቀርቡ ይግባኞችን አይተው የመወሰን ስልጣን ነው። ይሄም የክርክር ግምታቸው ከብር 10 ሚሊዮን በላይ የሆኑ የፍትሐብሔር ክርክሮችን ያያል።
ከባድ ወንጀሎችን ለምሳሌ ሙስና፣ ሽብርተኝነት፣ የኮምፒውተር ወንጀሎች፣ ግድያ፣ ከባድ ግድያ ቅድም አነሳነውን በሀገር መከላከያ ላይ የሚፈጸሙ ወንጀሎች፣ በሀገር ላይ የሚፈጸሙ ወንጀሎች ብለን ቅድም አነሳናቸው ወንጀሎችን ያያል የከፍተኛ ፍርድ ቤት ስልጣን ናቸው። የይግባኝ ስልጣኑን ስንመለከት የፌደራል መጀመሪያ ደረጃ ፍርድ ቤት ውሳኔዎች ላይ የሚቀርቡ የይግባኝ ቅሬታዎችን ያያል። ሌሎች ደግሞ እነ ታክስ ይግባኝ ኮሚሽን በልዩ ሁኔታ የተሰጣቸው የአስተዳደር ፍርድ ቤቶች ይባሉ አሉ። እነሱ የሚሰጡት ውሳኔዎች በተለያዩ አዋጆች ላይ ወደ ከፍተኛ ፍርድ ቤት ይግባኝ ማቅረብ ይቻላል ብሎ የሚደነግጉ አሉና ከዛ ውስጥ አሁን የታክስ ይግባኝ ኮሚሽን የሚሰጣቸው ውሳኔዎች ላይ ይግባኝ ያያል። ሌላ የፌደራል ጠቅላይ ፍርድ ቤት ስልጣን ነው። እንግዲህ የፌደራል ጠቅላይ ፍርድ ቤት ስልጣን የመጀመሪያ ደረጃ ስልጣን የለውም፣ አከራክሮ አይወስንም። ነገር ግን የይግባኝ ስልጣን ነው ያለው። የይግባኝ ስልጣኑን የፌደራል ከፍተኛ ፍርድ ቤት በመጀመሪያ ደረጃ ስልጣኑ በሰጣቸው ውሳኔዎች ላይ የሚቀርቡ ቅሬታዎችን ያያል፣ ውሳኔ ይሰጣል። ከፍተኛ ፍርድ ቤት በይግባኝ አይቶ የመጀመሪያ ደረጃ ፍርድ ቤትን ጉዳይ ማለት ነው አይቶ የስር ፍርድ ቤት ውሳኔ ለውጦ በወሰነባቸው ጉዳዮች ላይ የሚቀርቡ ይግባኞችን አይቶ ውሳኔ ይሰጣል። በዚያ እነኚህ የይግባኝ ስልጣኑ ተብሎ የተቀመጡ ናቸው በአዋጅ 1234 2013 ላይ። ሌላ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ነው። ይሄ ሰበር ሰሚ ችሎት በማንኛውም የፌደራልም ሆነ የክልል ፍርድ ቤቶች የመጨረሻ ውሳኔ ባገኘ ጉዳይ ላይ መሰረታዊ የህግ ስህተት ሲኖር ጉዳዩን መርምሮ የማረም ስልጣን ያለው ፍርድ ቤት ነው። በዚህ ችሎት ቢያንስ በ5 ዳኞች የተሰየሙበት አስገዳጅ የሆነ የህግ ትርጉም ነው የሚሰጥበት በዚህ ችሎት። በተለያየ ጊዜ እንግዲህ የሚሰጣቸው ውሳኔዎች በክልልም በአስተዳደር ፍርድ ቤቶች ላይም አስገዳጅነት እንዳላቸው ህጉ ያስቀምጣል። ይህንን ውሳኔ ግን ለመቀየር ለምሳሌ አንድ ጊዜ ሰበር በ5 ዳኛ አይቶ የወሰነው ውሳኔ መቀየር ይችላል። በ7 ዳኛ በተሰየመበት ችሎት አይቶ አሁንም ያ አስቀድሞ የሰጠው አስገዳጅ ህግ ትርጉም ትክክል አይደለም ብሎ ካመነ በ7 ዳኛ ውሳኔውን ሊቀይር ይችላል። እንግዲህ የሚወስናቸው ውሳኔዎች አስገዳጅ ናቸው እንደ ህግ የስር ፍርድ ቤቶች ላይ፣ የክልል ፍርድ ቤቶች ላይ፣ የአስተዳደር ፍርድ ቤቶች ላይ አስገዳጅ ሆኖ ይሰራል። መሰረታዊ የህግ ስህተት ማለት ምን ማለት ነው የሚለውን ግን ማየት ያስፈልጋል። እንግዲህ መሰረታዊ የህግ ስህተት የሚባለው እንግዲህ ፍትህን የሚያዛባ ጉልህ የህግ ስህተት የሆነ ያለበት የመጨረሻ ውሳኔዎች፣ ፍርዶች፣ ብይኖችና ትዕዛዞች እንደሆኑ አዋጅ 1234 2013 አንቀጽ 10 ላይ አንቀጽ 24 ላይ በግልጽ ያስቀምጣል። እነኚህም ለምሳሌ የህገ መንግስቱ ድንጋጌ የሚቃረኑ ውሳኔዎች የህገ መንግስት የዜጎችን መብት ያስቀምጣል። እነዛን የዜጎችን መብት በሚያጣብብ መልኩ ወይም ደግሞ በሚቃረን መልኩ የሚሰጡ ውሳኔዎች መሰረታዊ ህግ ስህተት አለባቸው ብሎ ነው አዋጁ የሚያስቀምጠው። ህግን አላግባብ በመተርጎም የሚሰጡ ውሳኔዎች፣ ለጉዳዩ አግባብነት የሌላቸውን ህግ በማጥቀስ የሚሰጡ ውሳኔዎች መሰረታዊ ህግ ስህተት አለባቸው ውሳኔዎች ናቸው። ለክርክሩ ወይም ደግሞ አግባብነት የሌላቸው ጭብጥ የተያዙ ጭብጥ ለምሳሌ ከጉዳዩ ጋር የማይገናኝ ከሆነ ፍትህን የሚያዛባ ከሆነ ጉልህ የሆነ ፍትህን የሚያዛባ ከሆነ ያም መሰረታዊ ህግ ስህተት ነው ብሎ አዋጁ በግልጽ ያስቀምጣል። ሌላ በዳኝነት ታይቶ ሊወሰን የሚገባውን ጉዳይ ውድቅ በማድረግ የሚሰጡ ውሳኔዎች በትክክልም በዳኝነት ታይቶ ውሳኔ የሚሰጥበት ጉዳይ ሆኖ ሳለ በዳኝነት ሊታይ የማይገባ ጉዳይ ነው ብሎ ፍርድ ቤት ውድቅ ያደረገው ጉዳዮች፣ ከዋናው ፍርድ ጋር የማይገናኝ የፍርድ አፈጻጸም ትዕዛዞች፣ ፍርድ አሁን አንድ ፍርድ ይወሰናል። ፍርዱ ላይ አፈጻጸም ክስ ይቀርባል። በአፈጻጸም ላይ ከፍርዱ ጋር የማይገናኝ ትዕዛዞችን መስጠት፣ የዳኝነት ስልጣን ሳይኖረው የተሰጡ ውሳኔዎች፣ አንድ ፍርድ ቤት ስልጣን ሳይኖረው የሚሰጠው ውሳኔ ስህተት አለበት ተብሎ ነው እንግዲህ መሰረታዊ ህግ ስህተት አለበት ተብሎ ነው የሚታሰቡ። ሌላ የአስተዳደር አካል ከህግ ውጪ የሰጡ ውሳኔዎች አሁን ቅድም የሸራ ፍርድ ቤትም ሊሆን ይችላል፣ የከተማ ነክም ሊሆን ይችላል፣ ወይም ደግሞ ሌሎች አስተዳደር ታክስ ይግባኝ ኮሚሽን ሊሆን ይችላል። ከህግ አግባብ ውጪ የሚወስናቸው ውሳኔዎች ስህተት አለባቸው፣ የህግ ስህተት አለባቸው ተብሎ ነው የሚታሰቡ። እንግዲህ እነዚህ ናቸው ለማሳያነት ብቻ ጉልህ የሆነው ፍትህን የሚያዛባ ህግን አላግባብ በመተርጎም ወይም ደግሞ ትክክል ያልሆነውን ድንጋጌ በማጥቀስ የሚሰጡ ውሳኔዎች፣ ትዕዛዞች መሰረታዊ ህግ ስህተት አለባቸው ተብሎ ነው እንግዲህ አዋጁ የሚያስቀምጠው። በጣም ጥሩ። ሌላው ቀደም ሲል የፌደራል የመጀመሪያ ደረጃ ፍርድ ቤቶች ስልጣናቸው ምንድነው የሚለውን ነገር ስናነሳ ነበረ። በተለይ በፍትሐ ብሔር ጉዳይ ከብር 500 ሺህ ብር በላይ
እስከ 10 ሚሊዮን ብር የሚደርሱ ክርክሮች ሲኖሩ የፌዴራል የመጀመሪያ ደረጃ ፍርድ ቤት ስልጣኑ እንደሆነ ስናነሳ ነበረ። አሁን የፌዴራል የመጀመሪያ ደረጃ ፍርድ ቤት በተለያዩ ክፍለ ከተሞች ውስጥ ይገኛሉ። እንግዲህ በየክፍለ ከተሞች ማለት ነው። አሁን ጥያቄ ምንድነው? አንዱ ተከራካሪ ወገን ለምሳሌ ልደታ ክፍለ ከተማ ሚኖር ሊሆን ይችላል፣ አንዱ አራዳ ወይ ቦሌ ሊሆን ይችላል። ሁለቱ ተከራካሪ እንግዲህ የተለያዩ ቦታዎች ነው የሚኖሩት። ጉዳያቸውን ነው ሊያቀርቡ የሚችሉት ማለት የሚኖሩት ለምሳሌ አንዱ ተከራካሪ ወገን ከሳሽ ወይም ተከሳሽ ልደታ ክፍለ ከተማ ይኖራል እንበል፣ አንዱ ደግሞ አራዳ ክፍለ ከተማ ይኖራል እንበል። ሁለቱም ተከራካሪ ወገኖች ናቸው። ሁለቱም የተለያዩ ክፍለ ከተማ ላይ ቢኖሩ ናቸው። የሚኖሩበት ክፍለ ከተማ ላይ ደግሞ የፌዴራል የመጀመሪያ ደረጃ ፍርድ ቤቶች አሉ። የትኛው ፍርድ ቤት ጋር ነው ጉዳያቸውን ይዘው የሚሄዱት? በጣም ጥሩ። እንግዲህ ምንድነው እነሱን ያገናኛቸው? ውል ከሆነ ውሉ የት ነው የተፈጸመ? አሁን የሰዎቹ ፊዚካሊ የሚኖሩበት አካባቢ ብቻ ሳይሆን እነሱ ለክርክሩ መነሻ የሆነ ጉዳይ የት ነው የተፈጸመ የሚለው ነው የሚታየው። ለምሳሌ ውል ከሆነ ልደታ ከሆነ ውሉ የተፈጸመው የውል ጉዳይ ከሆነ ወይም ደግሞ ጉዳትም ከሆነ ጉዳቱ የደረሰ ልደታ ወይ የተደረሰበት ቦታ ያ ፍርድ ቤት ስልጣን ይኖረዋል። ለምሳሌ አሁን የአካባቢ ሁለት አይነት ነው እንግዲህ አሁን ሰብጀክት ማተር ጁሪስዲክሽን እንደ የአካባቢ ቴሪቶሪያል ጁሪስዲክሽን ብለን ነው የሚለያቸውና ሁለቱም ፍርድ ቤቶች ለምሳሌ ልደታና የአራዳ ስልጣን አላቸው። መጀመሪያ ደረጃ ፍርድ ቤቶች አሉ። እነዚያ ሲሆን ግን የአካባቢው ጉዳዩ የተፈጸመበት አካባቢ ሁለቱም በሰብጀክት ማተር ደረጃ ጉዳዩ ላይ ስልጣን ቢኖራቸው ጉዳዩ የተፈጸመበት አካባቢ ያለው ፍርድ ቤት ግን የአካባቢ ስልጣን አለው። ስለዚህ አሁን ጉዳዩ የተፈጸመበት አካባቢ አራዳ ከሆነ የአራዳ ፍርድ ቤት ነው ስልጣን የሚኖረው፣ ልደታ ከሆነ ልደታ ነው ስልጣን የሚኖረው። ሰዎቹ ፊዚካሊ የተለያዩ ቦታ ላይ ነው ማለት ነው። አሁን የቀለብ ጉዳይ ለምሳሌ ቢሆን ቀለብ ጠያቂው ልደታ ላይ ቢሆን ቀለብ ሰጪው ደግሞ አራዳ ወይ የካ ላይ ቢሆን እንዴት ነው የሚሆነው? ቀለብ ጠያቂ ያለበት ቦታ ቀለብ ጠያቂ ያለበት መጀመሪያ ነው የሚኖሩት። ለምሳሌ ቀለብ ጠያቂው ልደታ ላይ እንበል፣ ቀለብ እንዲሰጥ ደግሞ የተከሰሰው ሰው አራዳ ላይ ነው ያለው እንበል። ሊኖር ይችላል እሱ ቀለቡ መጀመሪያ የት ነው የሚኖረው? ባልና ሚስት ሆኖ ነው አይደለም ያው ቀለብ ይቆረጥለት። ከተለያዩ በኋላ ግን ቀለብ ሰጪና ቀለብ ተቀባይ የተለያዩ ክፍለ ከተማ ነው የሚኖሩት እንበል። ስለዚህ ቀለብ ጠያቂው ያለበት ቦታ ላይ ነው ሁለቱም አማራጭ ይሰጣሉ። እንግዲህ አሁን ስልጣን አሁን ይሄ አካባቢው ስልጣን ያን ያህል ሲግኒፊካንት እንትን የለው። ተከሳሹ ያለበት ቦታ ሄዳ ማክሰስ ትችላለች። እዚህም ባለችበት ቦታ ክስ ማቅረብ ትችላለች። ምክንያቱም በሰብጀክት ማተሩ ላይ ስልጣን አለው። ምክንያቱም ሰውየው አድራሻውን በሚቀይር ጊዜ ፍርድ ቤትን እየቀየሩ ሄዶ ክርክር ማድረግ እንዳይሆን እሷ ማቅረብ ትችላለች። ነገር ግን ተከሳሽ ያለበት ቦታ ይመረጣል። ብዙ ጊዜ ያው ተከሳሽ የሚኖርበት ቦታ ክስ ማቅረብ ወይ ደግሞ ጉዳዩ የተፈጸመበት አካባቢ እንደ ጉዳዩ ይለያያል። ግን ለምሳሌ አሁን የውርስ ጉዳይ ቢሆን ማጅ ያለበት ቦታ ላይ ነው መሆን ያለበት፣ የነበረበት ቦታ ላይ ነው አቤቱታ ማቅረብ ይቻላል። ማሽ ያው መጨረሻ የኖርበት የነበረ ቦታ ላይ ነው አካባቢ ነው። በጣም ጥሩ። እንደ ጉዳዩ ነው የምለያየው። እንደ ጉዳዩ በጣም ጥሩ። አድማጮቻችን እንግዲህ በዛሬው ዝግጅታችን የፌዴራል የፍርድ ቤቶች አወቃቀር እና የዳኝነት ስልጣናቸው ምን አይነት ጉዳይ ሲገጥመን የትኛው ፍርድ ቤት እንሄዳለን የሚለውን ነገር የሚያስገነዝብ ፕሮግራም ነበረ። ለፌዴራል ፍርድ ቤቶች ብቻ የተሰጡ የዳኝነት ስልጣን አለ። ቀደም ሲል ያነሳናቸው ጉዳዮች በርካታ ዘርዘር ያሉ ጉዳዮች አሉ። የፍትሐ ብሔር ጉዳዮችም እንዲሁም ደግሞ የወንጀል ጉዳዮችን በተመለከተ ማለት ነው። ከዛ ውጪ አዲስ አበባና ድሬዳዋ ከተማ ላይ የተዋቀሩ ከተማ ነክ ምንላቸው ፍርድ ቤቶች አሉ። ቀደም ሲል እንግዲህ ስናነሳቸው የነበሩ የከተማ መሪ ፕላን አፈጻጸም፣ የቤት ኪራይን በተመለከተ በከተማ አስተዳደር ውስጥ የሚገኙ ቀደም ሲል ሶሲያኖስ እንደነበረው የይዞታ ክርክሮችን በተመለከተ ንብረት እንግዲህ መጠናቸውን ደግሞ ስናይ በብር ደረጃ ከ500 ሺህ ብር በታች የሆኑ የውል ጉዳዮችን ማየት እንደሚችሉ ከተማ ነክ ፍርድ ቤቶች የትራፊክ ደህንነትና የንግድ ስርዓትን የሚመለከቱ የደንብ መተላለፎች ጉዳዮች ሲኖሩ በከተማ ነክ ፍርድ ቤት የወራሽነት ማረጋገጫ፣ የሞግዚትነት ማረጋገጫ ቤታዎችን
የማየት ስልጣን እንዳላቸው ስናነሳ ነበረ። የሃይማኖትና ባህላዊ ፍርድ ቤቶችን በተመለከተ በተለይ ደግሞ ከቤተሰብ የሚመለከቱ ጋብቻ፣ ከፍቺ፣ ቀለብና የውርስ ክርክሮችን በተመለከተ የልጆች አስተዳደግን በተመለከተ ስልጣን እንዳላቸው፣ በወንጀል ጉዳዮች ላይ ግን ስልጣን እንደሌላቸው መደበኛ ፍርድ ቤቶች ላይ እንደሚታይ ስናነሳ ነበረ። እዚህ ላይ ግን መታየት ያለበት በሃይማኖትና ባህላዊ ፍርድ ቤቶች ላይ የሁለቱም ፍቃደኝነት ያስፈልጋል። አንዱ ወገን ተከራካሪ ወገን ፍቃደኛ ካልሆነ ወደ መደበኛው ፍርድ ቤት እንደሚሄድ ነው ሲገለጽ የነበረው። ሌላው የፌዴራል የመጀመሪያ ደረጃ ፍርድ ቤት ምን አይነት ስልጣን ያለው የሚለውን ነገር ስናነሳ ነበር። እንደጠቅላላ ለማድረግ ከብር 500,000 ብር በላይ የሆኑ ክርክሮች ሲኖሩ እስከ 10 ሚሊዮን ብር ማለት ነው። በዚህ መጠን ውስጥ ያሉ ክርክሮች የፌዴራል የመጀመሪያ ደረጃ ፍርድ ቤት ላይ ጉዳያችንን ማቅረብ እንደሚገባን ስናነሳ ነበር። የወንጀል ጉዳዮችን በተመለከተም ደግሞ ከባድ ያልሆኑ የወንጀል ጉዳዮች እንደ ስርቆት፣ ዝርፊያ እና ሌሎች የወንጀል አይነቶች በፌዴራል የመጀመሪያ ደረጃ ፍርድ ቤቶች እንደሚታይ እሱን ስናነሳ ነበረ። የፌዴራል ከፍተኛ ፍርድ ቤት ደግሞ ከ500,000 ብር እስከ 10 ሚሊዮን ብር የፌዴራል ከፍተኛ ፍርድ ቤት ስልጣን እንደሆነ ስናይ ነበር። በተለየ መልኩ ደግሞ ከወንጀል ጋር በተያያዘ የሽብር ወንጀሎችን፣ የኮምፒውተር ወንጀሎችን በመጀመሪያ ደረጃ የመስማት ስልጣን ያለው የፌዴራል ከፍተኛ ፍርድ ቤት እንደሆነ ይህንን ስናነሳ ነበር። በይግባኝ ደግሞ በፌዴራል መጀመሪያ ደረጃ ፍርድ ቤት የታየው ይግባኝ በፌዴራል ከፍተኛ ፍርድ ቤት ስልጣን እንደሆነ ስናነሳ ነበረ። የፌዴራል ከፍተኛ ፍርድ ቤት ውሳኔ አልተስማማሁም ብሎም የሚል ተከራካሪ ወገን ደግሞ በይግባኝ ወደ ፌዴራል ጠቅላይ ፍርድ ቤት ማቅረብ እንደሚቻል፣ የመጨረሻ ላይ መሰረታዊ የህግ ስህተት ካለበት ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አለ፣ እዛ ላይ ጉዳዩ እንደሚታይ ይህን ስናነሳ ነበረ። እዚህ ላይ በነገራችን ላይ ክልል ላይ የታየው በሰበር እንኳን ቢታይ ወደ ፌዴራል ሰበር ላይ መጥቶ እንደሚታይ ይህንንም ማብራሪያ ሲሰጥበት ነበር። እንግዲህ አቶ ፈይሳ ሹርኬ ሰፋ ያለ ማብራሪያ ነው የሰጡን። አድማጮቻችን ስላዳመጣችሁን እንግዲህ እጅግ በጣም ነው የምናመሰግነው። እንግዲህ አቶ ፈይሳ ሹርኬን በፍትህ ሚኒስቴር ከፍተኛ አቃቤ ህግ ስለሰጡን ማብራሪያ በድጋሚ እጅግ በጣም አመሰግናለሁ። ከልብ አመሰግናለሁ። አድማጮቻችን እንግዲህ በሚቀጥለው ሳምንት በሌላ የህግ ጉዳይ እንገናኛለን። አዲሱ ገረመው ፕሮግራሙን ሲያስፈጽም ነበር። አልመዛ አባተ ቴክኒኩን ስትቆጣጠር ነበረ። አዴ ተገናኝተን መራው ስለነበረን ቆይታ በድጋሚ በጣም አመሰግንኩኝ። ጤና ይስጥልን።